ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን። እንኳን ደስ ያላችሁ አህዶች ማለት ነው። እንግዲህ በዱባይ ይህን የመሰለ ድብልቅልቁ የወጣ ሰርግ አድርገዋል ማለት ነው። በጣም ደስ ይላል። እኔ ግን ያልገባኝን ነገር ስጠይቃችሁ አንዳንዶቻችሁ በኮሜንት የፎቶ ፕሮግራም ነው እንጂ ሰርግ አይደለም ትሉኛላችሁ። ይሄ ሰርግ አይደለም እንዴ? እና በጦም እንዴት ነው ሰርግ የሚደረገው ብዬ እየጠየቅኩ ነው ያለሁትን መልስ እንድትሰጡኝ እፈልጋለሁ። እና በጣም ደስ ይላል። ቢሆንም ግን እኔ እንግዲህ ሁላቸውም የምንም ተከታይ የሆኑ ሙስሊም ታልሆኑ በቀር በአሁኑ ጊዜ ሰርግ ምናምን የሚደገስበት እንደዚህ የሚጨፈርበት ወቅት አይደለም ብዬ ነው የማስበው ማለት ነው። እንግዲህ ሁላችንም እናውቃለን አሁን ያለንበትን ጦማማት እንጂ እኔ እንደዚህ አይነት ነገር አላውቅም። ስለዚህ ሩታና አብርሽ እንግዲህ እኔ ምን እንደታያችሁ አላውቅም ማለት ነው። ምን ሀይ እንደማይላችሁ አላውቅም። ቤተሰቦቻችሁ ባልተገኙበት በማዳም ቀመሞች እንደዚህ መጨፈል ጥሩ አይደለም ብዬ ነው የማስበው። እህትህም ወንድምህም አንድ ሰው እንኳን ቤተሰብህ የሆነ ሰው የለም። እዚህ ጋር ምን አይነት ጋብቻ ነው? ድራማ ነው እንደምትሰሩት? ምን አይነት ጋብቻ ነው? ምን አይነት ትዳር ነው? ቤተሰቦቻችሁ ሳይኖሩ አንድ እንኳን ቤተሰብ ሳይኖርህ ምን አይነት ሰርግ ነው ብዬ ነው የማስበው ማለት ነው። አንቺስ አንድ ቤተሰብ ሳይኖርሽ ለነገሩ ገንዘብ ያለውን ፍለጋ ነው። በምንም በሳት እየተቃጠሉ ይህ ሁሉ ዝግጅት ይህ ሁሉ ፕሮግራም በማዳም ቅመሞች አንዳንዴ መቀለድ ጥሩ አይደለም ማለት ነው። ይህ ሁሉ ህዝብ እየመጣው እኔ አንዳንዴ በጣም የሚገርመኝ ነገር እኔ ዝም እየቁጭ ብዬ ሳስባችሁ ማለት ነው። በስደት ላይ ያላችሁት ጠፍታችሁም ሆነ ምንም ብላችሁ ሆነ የምትሰሩ ልጆች ማለት ነው። የሰው ቤትም ሆናችሁ አሁን የሁሉ ጭፈራሽ የሁሉ ደስታሽ እስከ መቼ ይቀጥል? ለአንድ ቀን ብቻ ነው የምትጨፈሪው ማለት ነው። ለዛሬዋ ብቻ ለዛሬዋ ቀን ግን አንድ ከስራ ብትወጪ ማንም ዙሮ የሚያይሽ የለም። እነሱ አሁን ይቺን እንትላቸውን ተደስተው ሁላችሁም ያው ከእንግዲህ አመት ተብሎ በአመታቸው ነው እንግዲህ ሰርግ ዱባይ የተደረገው እና አመት ሙሉ የታሰበበት ነው። እኔ ለእናንተ ነው የማዝነው፣ ለእናንተ በጣም ነው የማዝነው ማለት ነው። ሁላችንም ሰዎች ነን፣ የሆነ ነገር ያጋጥመናል እና ያችን ነገር አስበን መኖር እንጂ ለሰው ብለን መስዋዕትነት መሆን ያለ እና አይመስለኝም። ማለት እዚህ ጋር እነሱ ያላቸው ናቸው፣ እነሱ ብዙ ነገር ያላቸው ናቸው። ይሄ ሁሉ ድግስ፣ ይሄ ሁሉ ህዝብ ምን እኔ እንጃ ምን አስፈለገ? ምንድን ነው እስቲ ምንድን ነው ይሄ? ይሄንን እንትን ብላችሁ ምንድን ነው እናንተ ትልፋችሁ? እናንተ በቻናላችሁ ታገኙታላችሁ። እነሱ ምንድን ነው ትልፋቸው? እነሱ ምንድን ነው ትልፋቸው? እነሱ እኮ ኪሳራ ነው። ምን አገባሽ ልትሉ ትችላላችሁ። አንዷ እህቴ ታማ ብትመጣ በጣም ነው እንትን የሚለኝ ማለት የስደትን ኑሮ ስለማውቀውም ስለምኖርበትም እንዴ። ቆይ እስቲ እንደው አንድ ነገር ልጠይቃችሁ። እንደዚህ ስትዘሉ የነበራችሁት ማለት ነው። አንድ ነገር ልጠይቃችሁ። ይህን ዘለሽ ሄደሽ አሁን ከዛ ስራ ስትጠቀለሊ ራሴን አመመኝ ብለሽ እንኳን ሄደሽ መተኛት እኮ አትችይም። እኔ እኮ ስለማውቅ ነው። እውነቴን ነው የምላችሁ። ያመናል። አምቦን እንኳን ሐኪም ቤት ወስደውን አሳክመውን እስቲ ትንሽ ረፍት አድርጉ ይሉናል? አይሉንም። በምንም በጭራሽ። በቃ ሐኪም ቤት ተወሰዷችሁ እናንተ ድናችኋል፣ በእነሱ ቤት ማለት ነው ድናችኋል። ለምን? ስለማውቀው ነው። ሁላችሁንም በእኔ አልደረሰብኝም፣ ይቅርታ አድርጉልኝና እኔ አሁንም ነገ የማመሰግናቸው ሰዎችን ብላቸው ትንሽ ሆነ እንጂ እኔ ሰዎቼ ታምሜ እንደዚህ ተነሺ አንቺ አላመመሽም እንደዚህ ነው ሐኪም ቤት ወስደንሻል ራሴ በቃ ራሴ አስቤ የሰው ቤት ስራዬን አክብሬ እስከምሰራ
ስለምሰራ ትንሽ ተተሻለ ወደ ስራ እቀጥላለሁ ማለት ነው። እና አንዳንዶቹ ማዳሞች ግን የሆነች ጓደኛዬ ነበረች እማውቃት እዛው አብረን የነበርን እዛ ጎረቤት ማለት ነው። እውነቴን ነው የምላችሁ ጥርሷን አስነቅራ መታ ጥርሷን አስነቅራ እንግዲህ የጥርስን ህመም ታውቁታላችሁ ሁላችሁም እዚህ ጋር ለምትጨፍሉትና እንትን ለምትሉት ነው ይሄ መልእክቴ ማለት ነው። ጥርሷን አስነቅራ መታ እውነቴን ነው የምላችሁ በዛ ጣሃ አስነቅራ መታ ምሳ ስሪ ያረቻት ምሳ ሰራቻት። እውነቴን ነው የምላችሁ ጥርስን ሁላችንም እናውቃለንና እነሱ በቃ እንትን ካሏቸው ሐኪም ቤት ተወሰዷቸው እናንተ በቃ በአንድ ዳናችሁ ነው የሚመስላቸው። እነሱ እኮ ትንሽ ሲያማቸው እንዴት እንደሚሆኑ እናውቃለን። እና በእነሱም አይፈረድብላቸው ነው የሚያሰላንም እንትን የሚለንም የሚያኖራቸው ደሞዛችን ቢጎል እኛም እንደምንጮህ ማለት ነው። ስለዚህ ስራችሁን አክብራችሁ ስሩ። ይሄ ሁሉ ድግስ ይሄ ሁሉ ሰርግ ምንም አይሰራላችሁ ብዬ ነው የማስበው። ለተዳራችሁን ላገባችሁት በጦሙም ቢሆን እንኳን ደስ ያላችሁ ብለናል። በአሁኑ ጊዜ ግን እንኳን ደስ ያላችሁ ማለት ጥሩ አይደለም። ማለት የሀዘን ጊዜ ነው፣ የመከራ ጊዜ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰቃይበት ጊዜ ነው እና እንኳን ደስ ያላችሁ እንበላችሁ እንጂ ጥሩ እንትን አይመስለኝም። አላማችሁ ምን አይነት እንደሆነ እኔ አላውቅም ማለት ነው። ምን አይነት አላማ እንዳላችሁ እዚህ ጋር እኔ ብዙም አይገባኝም አልገባኝም። እና ለማንኛውም እንኳን ደስ ያላችሁ ለለለል ብለናል። በጣም ደስ ይላል ማለት ነው። በጣም ደስ ይላል ትዳር መልካም ጋብቻ ብለናል። ጋብቻችሁን እንግዲህ የአብርሃም የሳራ ያደርግላችሁ። ሁላችሁም ወልዳችሁ ከብዳችሁ ደግሞ ለክርስትናችሁ ደግሞ ያው ክርስትና እንኳን የምታስነሱ አይመስለኝም። ማለት በዚህ ቀን ሰርጋችሁን ያረጋችሁ ልጃችንን ክርስትና እናስነሳለን ብላችሁ የምትሉ አይመስለኝም። እና እንኳን ደስ ያላችሁ ብለናል። ወልዳችሁ ከብዳችሁ ለማየት ያብቃን። ለክርስትናውም ባንላችሁ ለምኑም ይሁን ለምኑ ወልዳችሁ ደግሞ የዛሬ ዓመት ልጃችሁን ይዛችሁ ልጃችንን ብላችሁ አሳዩን እንላችኋለን። እና ደስ ይላል የሰው ልጅ እንደዚህ እንትን ሲል በእኔ እውነቴን ነው ብላችሁ እኔ ግን እዚህ ጋር ይቅርታ አድርጉልኝና በሌላ ቀን እንደዚህ በእንትን ቀን ቢሆን ኑሮ በጣም ነበር ደስ የሚለኝ ማለት ነው። ማለት ዳግሚያ ትንሣኤ አለ 15 ቀን ነው የምትቀመጡት። ዳግሚያ ትንሣኤ አለ። ፋሲካን እንኳን ውላችሁ እኮ ማክሰኞም ማድረግ ትችላላችሁ። ሐሙስም ማድረግ ትችላላችሁ። ቅዳሜም አድርጋችሁ መምጣት ትችላላችሁ። ሰርጋችሁን ቅዳሜ ነው 15 ቀን የሚሞላችሁ አይደል? የሚቀጥለው የፋሲካን አልፋችሁ እንዴ እንዴት በምን አይነት አስባችሁን ነው? እና ቢሆንም ደስ ይላል። ቢሆንም እንግዲህ ወደ ኢትዮጵያ ስንመጣ ምናምን እያላችሁ ነው። ሰርግ በዚህ በጦም ላይ ሰርግ አይችም ስለማላውቅ ነው። እኔ ይቅርታ አድርጉልኝና ማለት ነው። የምትናገሩ ልጆች ታላችሁ። እኔ በጦም ላይ ሰርግ አይችም አላውቅም። በዚህ ጦም ላይ ሰርግ አይቼ አላውቅም። ማለት ኦርቶዶክስ ተዋህዶ ተሆኑ በጦም ሰርግ የለም። በምንም ታምር ምንም ባጡሙም እናንተ በጦም ሰርግ የለም። ስለዚህ በዚህ ጋር እኔ አልገባኝም ማለት ነው። ስላልገባኝ ደግሞ መናገር ማለቴ ነው ያልገባኝን ነገር እና መልካም ጋብቻ ይሆንላችሁ። ለማንኛውም ትዳራችሁ እየተባረከና የተቀደሰ ይሁን። የምታስተካክሏቸው ታለ ደግሞ አስተካክሉ እንጂ በዚህ አይነት ሁኔታ ምን አይነት ሰርግ እንደሆነ ግን እኔ አልገባኝም። ስላልገባኝ ነው ግን ይቅርታ አድርጉልኝና እናንተ ያሰባችሁን ነገር ሊኖር ይችላል። ቻናላቸውም ስለቀዘቀዘ ሄደን ሞቅ ሞቅ እናደርግ 400,000 ትገባለህ አብረሽ አይዞህ ምን ችግር አለ? የዛሬው ሰርግ ያስገባልና ለማንኛውም አብረሽ ለእንትልህም ለብዙ ተመልካቾችም እንትላቱም ማለት ነው። ቤተሰቦችም መኖር አለባቸው። አባትም መኖር አለበት፣ እናትም መኖር አለበት።
ዝም ብሎ ክዶ ዱባይ የሩታን ቤተሰቦች መኖር አለበት። ዱባይ ሄዶ መጨፈል ብቻ አይደለም፣ ቤተሰቦችህን ማክበር አለብህ። መጀመሪያ ቤተሰብ ሲከበር ነው ሌላው ትርፍ ነገር የሚመጣው። እናንተ አሁን እዛ ጋ ሆይ ሆይ ስላላችሁ ብቻ አይደለም፣ ግን እዚህ ጋር የሚያዝኑባቸው ቤተሰቦች አሉ፣ የምታከብሯቸው ቤተሰቦች አሉ፣ የሚያከብሯቸው ቤተሰቦች አሏቸው። እና ሰርግም ሆነ ሞት ከቤተሰብ ጋር ነው። በብዛት መከራም ደስታም ቤተሰብ ሲኖር ነው ደስ የሚለው። እና አንድ ቤተሰብ ሳይኖር በሷም ሆነ በአንተም ይሄ ሁሉ ጭፈራ፣ ይሄ ሁሉ ልልታ፣ ይሄ ሁሉ ምናምን እኔ ደስ አይለኝም ማለት ነው። ቤተሰብ እንደሌለው ሰው ዝም ብላችሁ ሄዳችሁ ዱባይ የምትጋቡ ማለት ነው። ዱባይ መሄድ ያለባችሁ እዚህ ጨርሳችሁ እዚህ ሰርጋችሁን አድርጋችሁ እግል ስማችሁ ወጣችሁ በቃ ሁሉ ነገር ተዘጋጅቶ ነው እንጂ ዝም ብሎ ሄዶ ዱባይ እንደዚህ አይነት መዝለል እኔ ያዋጣል ብዬ አላስብም። ማለት ቤተሰብ ባይኖራችሁ ችግር የለውም፣ ግን እዚህ ጋር ያንተም የእሷም ወራጆቻችሁ አሉ። መጀመሪያ ተመርቃችሁ ነው ወታችሁ ይሄን ሁሉ በባህላችንም በባህላችሁም ማለት ነው። ስለዚህ ጥሩ ያረግን መስሏችሁ ይሆናል፣ ግን ጥሩ አላረጋችሁም። በእኔ በኩል ምንም ደስ አላለኝም። ሄዳችሁ እዛ ጋር ስለተጨፈረላችሁ ብቻ ደስታ እናገኛለን ብላችሁ የምታስቡ ከሆነ ተሳስታችኋል ማለት ነው። ተሳስታችኋል። ለምን መሰላችሁ? መጀመሪያ ማስቀደም ያለባችሁ ቤተሰቦቻችሁን ነው። ከቤተሰቦቻቸው ጋር ጨርሳችሁ ስጨርሱ ነው ወደ ዱባይ ሄዳችሁ መጨፈር የሚገባችሁ ብዬ ነው የማስበው ማለት ነው። የኔ የመሰለኝን ነው የምናገረው።